ሩታንም አግኝቻት ለማውራት ሞክሬያለሁ። እንደሰማው ነው ቪዲዮ ላይ ሀሳቧን ለማስቀየር የቻልኩትን ነገር ሞክሬያለሁ። አዲስ አበባም ብዙ ነገሮችን እግሯ ላይ ተንበርክኬ ብዙ ነገሮች ከምልህ በላይ ብዙ ነገሮችን አድርጌያለሁ። ግን እሷ ይህንን ልትቀበለኝ አልቻለችም። ሩታ ልትመለስ የምትችልበትን ምክንያት ለአንተ መናገር አይጠበቅብኝም። ቀደምም ብያለሁ። ከአብርሽ ጋር ያለውን ነገር እስካልፈታች ድረስ ከሄርሜላ ጋር ያለውን ነገር ትቶ ወደ እሷ እስካልተመለሰ ድረስ እሷ የፍቺውን ሀሳብ ልትተው አትችልም። ስለዚህ ሩታ ያንን ሀሳብ ለማስተው ግዴታ አብርሽ ከሷ ከሄርሜላ ጋር የጀመረውን ነገር መቶ መቻል አለ። ሰላም ቤተሰብ እንዴት ናችሁ? አለን ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? ቆይታ እንዴት ነበር? እኔ ጋር በጣም አሪፍ ነበረ። በያላችሁበት ሰላማችሁ ይብዛልኝ። በዓል እንዴት ነው? እኛ ጋር ፏ ብለን እያከበር ነው። እናንተ ጋር እንዴት ነው? ያው ዛሬም ወደ እናንተ ተመልሰን መጥተናል። ዛሬም የመጣሁበት ጉዳይ ምንድነው? ያው ስለነ አብርሽ አንዳንድ ነገሮችን ለማለት ነው። ሩታ ያው ወደዚህ መጣለች፣ ወደ ቡታጀራ ማለት ነው። እና ኤፋን ወደዚህ እንዲመጣ ጠርቼዋለሁ። ያው ከሩታ ጋር ነበሩ ሰሞኑ አንድ ላይ እና በሱ ጉዳይ አንዳንድ ነገሮችን ለማለት ዛሬ ወደዚህ ጠርቼዋለሁ። እና ምንድነው ልለው ያሰብኩት ሩታም ሀሳብ አልቀየርም ብላለች። ፍቺ ነው የምፈልገው ብላ እስከ ፍርድ ቤት ደረጃ ደርሳለች። እና ያንን ሀሳብ ደግሞ ያው ቡታጀራ ስለመጣች ሩታ እኛ ፋሚሊዎችም ተሰብስበን ያለውን ነገር አውርተንበት እንዲሁም ማዘሯም ሊሆን ይችላል እነሱ እህቷም እናት አባቷም አውርተንበት የእሷን ሀሳብ ለማስቀየር እንሞክራለን ሳይሆን በእርግጠኝነት እንደምናስቀይረው በጣም እርግጠኛ ነኝ። እና ዛሬ ይፋን የጠራውበት ምክንያት ምንድነው? እሱን ያው በአብርሃም በኩል ያለውን ነገር እንዲያስተካክል ለማድረግ ነው። ምክንያቱም ሰሞኑን ቪዲዮ ላይ ካያችሁ ሩታ ቃለ መውሰድ ወደ ቤቷ የምትገባ ሰዓት ነበረች እና እሷ ሄርሜላ በዛ ምክንያት ሩታን በጣም ቅር ብሏታል። ታመጣጧን በእርግጥ ቃለ መውሰድም ቢሆን እንዳመመው ሰምታ እሷም ለመጠየቅ ነበረ ሀሳቧ። ጠይቃው በዛውን እቃው ወስዳ ነበር ለመሄድ ያሰበችው። ግን እሱ ያው ከእሷ ጋር ከሄርሜላ ጋር በመሆኑ ምክንያት ሩታ በጣም ደብሯት ወጣለች እና ከቤት በዚህ ነገር በጣም እየተናደደች ነው። እሷ አብርሽ ይህንን ነገሮች ለምን እንደማያገናዝባቸው አላቅም። ብቻ በጣም የሚከብዱ ነገሮች ነው አብርሽ እያደረገ ያለው። ለሱ ምንም ላይመስለው ይችላል ለሱ። ምክንያቱም ያው አንዳንዴ ለሱ ካልታወቀው ምን ማድረግ ይቻላል ብላችሁ ነው ፋሚሊዎች። ግን አሁን በሱ በኩል ያለውን ነገር ደግሞ ኤፋ እንዲያስተካክል እሱ ለበዓል ወደዚህ ስለመጡ ከሱ ጋር ደግሞ ያለውን ነገር አውርቼ እሱ እንዲያስተካክል ለማድረግ ነው ወደዚህ እንዲመጣ ነገር ያለው እሱም እና ፋሚሊዎች ያው ሄርሜላ አልኩኝና ሄርሜላ የምትባለው ልጅ ካጠገቡ እስካራቀች ድረስ ሩታ ይሄንን ሀሳብ መቼም ልትቀይር አትችልም። ምክንያቱም ይሄ ነገር በጣም የሚደብር ነገር ነው። ሩታ ከሱ ጋር ባየችው ቁጥር ነው ይበልጥ ነገሮችን እያመረረችና በቃ ለፍቺም ደረጃ እስከ ፍርድ ቤት ደረጃ የሄደችበት በዚህ ምክንያት ነው። እና ይህንን ነገር ለማስተካከል ዛሬ ያው አብርሃምን ማግኘት እንኳን ባልችል ኤፍሬምን ስላገኘሁት ለሱ ለማውራት ነው አሁን ዛሬ ኤፍሬምን ወደዚህ የጠራሁት። እና ፋሚሊዎች እየሆነ ያለው ነገር በጣም የሚደብር ነገር ነው፣ በጣም የሚያስጠላ ነገር ነው። ያው ከሱ ጋር ደግሞ ይፋ ሲመጣ ደግሞ የበለጠ ምንላችሁ ነገር ይኖራል። ያው እሱም ደርሷል። ፋሚሊዎች እየመጣ ነው። ሰላም ነው? ደህና ነው? እግዚአብሔር ይመስገን። ፋሚሊዎችን ሰላም ብላችሁ። ሰላም የአፍተሽ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ብያላችሁ በሰላማችሁ ብዝት ይበልኝ። እኛ አለን እግዚአብሔር ይመስገን። አሜን። ያ ስላገኘው በጣም ደስ ብሎኛል። ደግሞ በጣም እንትን አለኝ እኮ ስልክህን ራሱ በመከራ ነው ያገኘው። እንትን ታውቃለህ፣ በጣም ብዙ ሰው ነው የሚደውለው በዚህ ሰዓት። በተለይ ደግሞ በጣም ከብዙ ሰው እየተደወለ ያሉና ያንተን ቁጥር ደግሞ እንደ ድንገት ሴቭ አላረኩትም እና ያላነሳሁልህም ለዛው ነው። በተደጋጋሚ ስትደውል ነው ያነሳሁልህም እና ይቅርታ በጣም እና ያው እኔም ለአንድ ጉዳይ ነበረ የፈለኩት ዛሬ እና የፈለኩ ጉዳይ ምንድነው? ያው ስለ አብርሽ አንዳንድ ነገሮችን ለማለት ነው። በዓል እንዴት ነበር? መጀመሪያ በዓል አሪፍ ነው። ያው ግማሽ በግማሽ ግማሽ ሐዘን ግማሽ ደስታ እንደዛ ነገር። ያው ሙሉ ለሙሉ ደስተኛ አልሆንም፣ ግን ግማሽ ደስታ አለ፣ ግማሽ ደግሞ ሐዘን አለ። ያው በዓል ደግሞ በጉራጌ እንደሚታወቀው አሪፍ ተደርጎ ነው የሚከበረውና መቅረትም ያልቻልነው ለዛ ነው። እዚህ ደግሞ እናቶቻችን አባቶቻችን አሉ የሁላችንም፣ ለዛ ሁላችንም የመጣ ነው እና አሪፍ ነው እግዚአብሔር ይመስገን። እኔ አሁን ላይ
ፈጣሪ ነው መስገን የምፈልገው እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እና ይፋ ያው ባህሉ ልክ ነው። ያው ሙሉ በሙሉ ደስተኛ ባትሆኑበትም ማለት እንኳን አይቻልም። ምክንያቱም እኛም ደስተኛ ያልሆንበትም እኛ አስበን የነበረው ምንድነው ያው ፍቺው እዚህ ደረጃ ድረስ ትደርሳለች ብለን አላሰብንም። እሷም ተስማምተው አብርሃምም እሺ ብሎ ያለበትን ነገር ትቶ ሩታም ወደ ራሷ ተመልሳ ደግሞ አብረው ተስማምተው በዓል እዚህ አብረው መጥተው ደስተኛ ሆነው ያሳልፋሉ ብለን ነበር እኛም እያሰብን የነበረው እና እንግዲህ ቤተሰቦች እኛ እንዳሰብነው አልሆነም። ሳይስማሙ ቀርተው ሩታም ወደዚህ መጣለች ለብቻዋ። እሷም እንግዲህ ወደ ፍርድ ቤት ሄዳ ፍቺውን እንትን ካላልኩ እያለች ነው እና በዚህ ጉዳይ ለማውራት ነው ዛሬ ወደዚህ የጠራውክና ላወራባት የፈለኩት ዋነኛ ምክንያት ምንድነው ሩታ እንዳስቸገረች እምቢ እንዳለች ይገባኛል። በእርግጥ በሷም እኮ አይፈረድም። አብርሃም እያደረገ ካለው ነገር አንጻር ስታስበው እኔ አንዳንዴ ልክ ነው ምለው፣ ግን ካሳለፉት ነገር አንጻር ደግሞ የመሰለ ትዳር መፍረስ የለበትም ከማለት ብቻ ከብዙ ነገር አንጻር ደግሞ ያን ነገር መሆን ስለሌለበት እኛ የፍቹን ሀሳብ አንደግፍም። ስለዚህ ዛሬ የጠራውበት ሀሳብ ምንድነው ቢያንስ እናንተ አላችሁ፣ ወንድሙ አለህ አንተ፣ ጓደኞቹም በዙሪያዎቹ አሉ። ስለዚህ ቢያንስ የሄርሜላን ነገር ከጎን ትቶ ወደ ሩታ እንዲመለስ ለምን አታደርጉም? ይህን ነገር ማድረግ የከበዳችሁ ለምንድን ነው? ስለዚህ ነገሮችን ለማውራት ነው ዛሬ የጠራውና ምን አለ መሰለህ አፍትሽ ሲመስለኝ አሁን ነገሮች ሁሉ ያበቁ ይመስለኛል። ያው እናንተም በራሳችሁ መንገድ የሄዳችሁበት መንገድ አለ ለማስታረቅ፣ እኛም ደግሞ በራሳችን መንገድ የሄድንበት መንገድ አለ ለማስታረቅ። ገብቶሃል? እንዲህ ነው ብዬ አንነግርህም። በጣም ብዙ ስለሆነ ማለት ያደረኩት ነገር ዛሬ ላይ ደግሞ ይህንን ነገር አድርግ ምናምን ብትለኝ እኔ እንጃ እሺ ልል አልችልም። ምክንያቱም ያለቀ ነገር ነው። ሩታንም አግኝቻት ለማውራት ሞክሬያለሁ። ምናልባት ቪዲዮ ካየክ ሩታንም አግኝቻት ለማውራት ሞክሬያለሁ። እንደሰማው ነው ቪዲዮ ላይ ሀሳቧን ለማስቀየር የቻልኩትን ነገር ሞክሬያለሁ። አዲስ አበባም ብዙ ነገሮችን ላይ ተንበርክኬ ብዙ ነገሮች ከምልህ በላይ ብዙ ነገሮችን አድርጋለሁ። ግን እሷ ይህንን ልትቀበለኝ አልቻለችም። ያው በእሷ አልፈርድም። ነገሮች ሁሉ ተደራረቡበትና ከዛሬ ነገ ይሻላል ብላ ነበረች ህይወቷን ኑሯን እየገፋች የነበረው። ግን ሁሉም ነገር የምትሰማውም የምታየውም ነገር ይበልጥ ነገሩ የሚያባብስ ነገር ስለሆነ እሷም ለምን እንደዚህ ያደረገች ምናምን ብዬ አልፈርድም። ግን ደግሞ መፋታታቸውን ደግሞ ልክ አይደለም ብዬ ነው የማስበው። በመሀላቸው የሚያስተሳስራቸው ልጅ አለ፣ ትልቅ ልጅ እግዚአብሔር ስጦታ ነው እና ያ ልጅ ደግሞ ትዳርን ያስተሳስራል ብዬ አስባለሁ። እና እነሱ ይህ ነገርም ሳይገናዘቡት ቀርተው ይሆን ምን አስበው እንደሆነም አላቅም። አይዶ ነው ምን እያሰቡ እንደሆነ ባላቅም፣ ሁለቱም እያደረጉት ያሉት ነገር አሁን ላይ አብርሃም እያደረገ ያለው ነገር ደስ አይልም። ሄርሜላ የምትባል ልጅ አለች መሀል ላይ፣ እሷም ጥሩ መሳይ ትመስላለች። ግን ሀሳቧ ተንኮሏ ምን እንደሆነ አላወቅኩኝም እስካሁን ባለው ውስጧ ግልጽ ሊሆንልኝ አልቻለም። እሷም ብቻ አላቅም። አሁን ላይ ይሄ ነው ልል አልችልም፣ ሁሉም ነገር ስላበቃ ማለት ነው። ምክንያቱም ፍርድ ቤት ሄደው በፍርድ ቤት ደረጃ ቆመው ቀን ቀጠሮ ተሰጥቷቸው ድጋሚ ያስብበት ተብላ ቀብቷል። አሁን ደግሞ ኦልሬዲ የፍርድ ቤት ቀጠሮ ነው እየተጠበቀ ያለው። ሁሉም አብርሽም እየጠበቀ ያለው፣ ሩታም እየጠበቀች ያለችው የፍርድ ቤት ቀጠሮ ነው። እንደውም እኔ አራዥሙ ነበር ያልኳት፣ ቢያንስ ቀጠሮን የፍርድ ቤት ቀጠሮን እንዲራዘም ቢያንስ ተናገሪ፣ እንዲራዘምልኝ እፈልጋለሁ ብለሽ ተናገሪ አልኳት። እሷ ግን ጭራሽ አይሆንም አለችኝ። ማድረግ ትችል ነበር፣ ከብቷል፣ እንዲራዘም ማድረግ ትችል ነበር፣ ግን አይሆንም። እንዲራዘም እሷ የምትፈልግ አይመስለኝም። ልጅም ሳትወልድ በፊት ቶሎ መፋታት ነው የምትፈልገው። እኔ እንጃ ግራ የሚያጋባ ሁኔታ ውስጥ ነው። ሀሳብ ልክ ነው፣ ግን ይፋ አንድ ማገናዘብ ደግሞ ያለብህ ነገር አለ እዚች ጋር። ምክንያቱም ሩታ ለምሳሌ ወደዚህ ነገር እንድትገባና እንድትገፋፋ ያደረጋት ነገር ያው ለአንተ መንገር አይጠበቅብኝም። አብርሽ እያደረገው ባለው ነገር ደስተኛ ስላልሆነች ነው እሷ ለፍርድ ለመለያየት እንትን ያለችው እንጂ እኮ አብርሽን ጠልታው ከሱ መራቅ ፈልጋ ከሱ መለየት አስባ ምናምን አይደለም።
እንደሚዋደዱ አንተም በጣም ታውቃለህ። ስለዚህ እሷ እኮ ወደ ፍቺ ወደ ምን እንድትመጣ እያደረጋት ያለው ነገር ራሱ ነው። እሷ ለምሳሌ አንተ ወደ አንተ በአንተ ምሳሌ ልስጥህና አንተ ለምሳሌ ሚስት አለ ልበልህ። ሚስት የማይመቻትን ነገር አንተ ማቆም የለብህም። ወደ ፍቺ እንድትመጣ ያደረጋት ነገር አብርሽ ነው። እሱ ከሄርሜላ ጋር በሚሰራው ስራ ደስተኛ ስላልሆነች ነው መለያየት የመረጠችው። ስለዚህ አብርሃም ደግሞ ያንን ነገር የሚያቆም ከሆነ ከሄርሜላ ጋር ያለበትን ግንኙነት የሚያቆም ከሆነ እኮ እሷ ትመለሳለች። ለሱ እሺ እንደማትለው እርግጠኛ ነኝ። ስለ እያደረገ ያለው ነገር ትክክል እንዳልሆነ ስለምናቅኛም ነገ ደግሞ ይህንን ነገር አለመደገሙ በምንም እርግጠኛ ስለማትሆን አንዴም ስለወሰነችበት እምቢ ልትለው ትችላለች። ግን ያንን ነገር ደግሞ እኛ ከፋሚሊ ጋር በመሰብሰብ አንድ ላይ የእሷን ሀሳብ ለማስቀየር እንሞክራለን። ግን እኔ አሁን ለዛሬ ለአንተ ልል የፈለግኩት ምንድን ነው፣ ከሄርሜላ ጋር ያለውን ነገር ቢያንስ እሱ እንኳን ካልገባው ይህንን ነገር ማስተዋል ከከበደው አንተ አለ ወንድሙ ጓደኞቹ አሉ። ስለዚህ እናንተ ይህንን ነገር ልክ እንዳልሆነ እየነገራችሁት እሱ እንኳን የማይሰማ ከሆነ ቢያንስ ለሄርሜላ እንኳን ያለውን ነገር እየነገራችኋት ከህይወቱ እንድትወጣ ለምን አታደርጉም ነው? ወይ ደግሞ የምታፈቅረው ከሆነ የምትወደው ከሆነ ደግሞ በግልጽ መናገር ነው። እኔ ወድጄዋለሁ፣ እሱ ከእሱ ጋር መቀጠል እፈልጋለሁ ምትል ከሆነ በግልጽ አማርኛ መናገር ነው። ከዛ ውጭ ትዳር ነው የሚበልጠው ከጓደኝነት። እሷ ጓደኛውን እያለች ያለችው ሩታ ደግሞ ሚስቱ ናት። ከሚስቱ አንጻር ደግሞ አሁን ያው መሀላቸው ላይ ልጅ አለ ልትወልድ፣ እሷም ቅርብ ሰዓት ነው የቀራ። ስለዚህ በዚህ ሁኔታ ላይ ከመለያየታቸው እናንተ የሄርሜላን ነገር ወደ ጎን አድርጋችሁ እሷን ከህይወቱ አስወጥታችሁ እነዚህ ልጆች አብረው ቢቀጥሉ አይሻልም ወይ ነው እኮ። ልክ ነህ እኮ አሁን ሀፍትሽ እያወራ ያለው ነገር ልክ ነህ። እኛ ይሄ ነገር ሳናስበው ይሄ ነገር ሳንገናዘበው ቀርተን ምናምን ነገር አይደለም። በመጀመሪያ ደረጃ በጣም የቻልኩትን እየሞከርኩ ነው። ልጅቷ ግን እንደው ነገር ያንቀዠቅዣት መሰለኝ። ስትት ብላ ነው የምትመጣው። ከአብርሃም ጋር ምን እንዳላት አላውቅም። ብቻ ለማውራት ሞክራለሁ። የምትመለስ ከሆነ እናንተ በሩታ በኩል ያለው የምትጨርሱ ከሆነ እኔ ሄርሜላን አግኝቻት በራሴ በኩል ሄርሜላን አግኝቻት ሀሳቧ ምን እንደሆነ ምን አይነት ሀሳብ እንዳላት ሁሉም ነገር ትነግረኛለች። እጠይቃታለሁ። ያለው ነገር ደውዬም ለአንተ ማሳውቃለሁ። ሁሉም ነገር አሳውቃለሁ። ከአብርሽ ጋር አውርቻለሁ። ከአብርሽ ጋር በቃ እስከሚበቃኝ ድረስ ማለት ነው። እስከሚበቃኝ ድረስ ብዙ ነገር ተባብለናል። ብዙ ነገር ተደራርገናል። አሁን እሱ እንደዚህ አድርግ ማለት እኔም ሰለቸኝ ነው። የሰው ልጅ ብዙ ቀን ተለምኗል ይሰለቻል። ምክንያቱም የሰው ልጅ ነው። መከራው እምቢ ካለ መከራ የሚቀረው ነው ይባሉ እና የሰው ልጅ ትመክረዋል። እንደ ወንድም ብዙ አብረን እንዳሳለፍክ ሰው ብዙ ነገር ትመክረዋል። እኔም ላብርሽ ብዙ ነገር ነው የመከርኩት። እንደ ታናሽ ወንድም ብዙ ነገር መክሬዋለሁ። እንደማይጠቅሙ ነገር ተረጋጋ፣ ስሜታዊ አትሁን፣ ትዳር ነው ቀልድ አይደለም ያዝከው። ይህ ነገር አስበህበትና ሆን ብለን የገባህበት እና ለትዳር ደግሞ ትዕግስት ያስፈልጋል፣ መቻቻል ያስፈልጋል። አንዱ ሲያጠፋ አንዱ መቀዝቀዝ አለበት። አንደኛው ሲል እንደዛ ካልሆነ ሁለታችሁ ካይሆናችሁ ትዳርን ማስቀጠል አትችሉም። ትዳር እንደዚህ አይደለም። መስዋዕትነት አለው፣ ብዙ ነገሮች አለው። እነዚህ ነገሮችን አስብ። የሆነ ሰው የሆነ ነገር ስላለህ ወይም ደግሞ አንተ የሆነ ነገር ስለተሰማክ ዝም ብለህ በሆነ ነገር ብቻ አትነዳ። ነገሮችን በማገናዘብ አድርግና ነገር ብዬው ነበር። እሱም ሊሰማኝ አልቻለም። ብዙ ሰው ብሎታል፣ እኔም ማለት ነው ጓደኞችም የተለያየም ሰዎች መክረውታል። እንግዲህ ልጁ ያው አንዳንዴ አይሰማም እና ለዛም መሰለኝ እንደዚህ ደረጃ የደረሱት። ድሮ የሚቋጭ ነገር ነበር ገብቷል። ድሮ በቃ ነገሩን ፊክስ አድርገውት እንደዚህ ነው በቃ ይቅርታ ምናምን ተባብለው እዛው መቋጨት የሚችሉት ነገር ነበር። ነገር ግን እየተባባሰ እስከ ፍቺ ደረሰ። እስቲ አሁንም የቻልነው ነገር እንሞክራለን። የፍርድ ቤት ቀን ቀጠሮ እስከሚደርስ ድረስ እስከዛ ቀን ድረስ የቻልነውን ነገር እንሞክራለን። አሁንም ሁለቱ እንዲታረቁ ነው የምንፈልገው፣ አንድ ላይ እንዲሆኑ ልጃቸው ሁለቱም አብረው ተጋግዘው እንዲያሳድጉ ነው የምንፈልገው። ወይ እሷ ላይ ብቻ ወይ እሱ ላይ ብቻ ጫና እንዲኖር አንፈልግም። የሁለቱም ልጅ እስከሆነ ድረስ እንደዛ ነው የምንፈልገው። አፍተሽና ሄርሜላንም ያልከው ሄርሜላንም አወራታለሁ፣ ሁሉም ነገር አወራለሁ።
በአንተ በኩል ሩታ እስቲ ሀሳቧን የምትቀይርበት መንገድ ካለ ሀሳቧን ለማስቀየር ሞክሩ። እኔም አብርሽ ጋር ያለው ነገር ለመጨረስ እሞክራለሁ። ልክ ብለሃል። የሩታን ነገር ለእኛ ተወው፣ ችግር የለውም። ያው የፍርድ ቤት ቀጠሮ ስላለ ቀጠሮ እስኪደርስ ድረስ እኛ ከቤተሰቦቿ ጋር በመሆን የቻልነውን ነገር እናደርጋለን። ግን አንድ እዚህ ጋር እንድትይዝልኝ የምፈልገው ነገር ምንድን ነው፣ ሩታ ልትመለስ የምትችልበትን ምክንያት ለአንተ መናገር አይጠበቅብኝም። ቅድምም ብያለሁ። ከአብርሽ ጋር ያለውን ነገር እስካልፈታች ድረስ ከሄርሜላ ጋር ያለውን ነገር ትቶ ወደ እሷ እስካልተመለሰ ድረስ እሷ የፍቺውን ሀሳብ ልትተው አትችልም። ስለዚህ ሩታ ያንን ሀሳብ ለማስተው ግዴታ አብርሽ ከሄርሜላ ጋር የጀመረውን ነገር መተው መቻል አለ። ከእሷ ጋር ከተወ ወደ ሩታ ከተመለሰ እሷ ፍቺ የምትፈልግበት ምንም አይነት ምክንያት የለም። ሰው የሆነ ያልተመቸው ነገር ሲኖር ነው ከሰው ለመራቅ የሚወስነው። ስለዚህ እሷ የሄርሜላን ነገር ስላልተመቻት እንጂ ከመሬት ተነስታ አይደለም ከአብርሽ ጋር እንፋታ ያለችው። ስለዚህ የቀጠሮ ሰዓት እስኪደርስ ድረስ እኛ የእሷን ሀሳብ ለማስቀየር እንሞክራለንም ሳይሆን ደግሞ በእርግጠኝነት እናስቀይራታለን። ግን ያ ነገር የሚሆነው ደግሞ አብርሽ ያለበትን ነገር ትቶ ወደ ሩታ ሲመለስ ብቻ ነው። ዛሬ ላይ እኛ ሩታን ገፋፍተናት ይህንን ነገር እንድትተው አድርገን ነገ ላይ አብርሽ ማይመለስ ከሆነ ዞሮ አሁንም ከሄርሜላ ጋር የሚሆን ከሆነ እሷ ድጋሚ አሁንም ይህንን ነገር መተው አይቀርም፣ ድጋሚ ማንሳቱ አይቀርም። ዞሮ እኛንም ነው ተወቃሽ የምንደረገው። ምክንያቱም እናንተ ናችሁ ለዚህ የዳረጋችሁኝ፣ እናንተ ናችሁ የዛኔ የፍርድ ቤቱን ቀጠሮ ያሰረዛችሁ ምናምን ማለት አይቀርም። ስለዚህ እኛ የሁሉ ነገር አድርገን ደግሞ የሄርሜላን ነገር ማይተው ከሆነ እሱ ምንም ዋጋ የለውም። በቃ አትሽኝ። አንተ በዚህ በኩል የምትጨርስ ከሆነ እኔ በአብርሽ በኩል ያለው ልጨርስና ያለው ነገር ደግሞ እየተደዋወልን በአንተ በኩል ምን ላይ እንደደረስክ በእኔ በኩልም ደግሞ ምን ላይ እንደደረስኩኝ እየተደዋወልን አሳውቃለሁ። አንተ ማሳውቅ ያለው ነገር እና ስልክ ስላለኝ እኔም አሁን በስተክል ማውራት እንችላለን። ችግር የለውም። በቃ እደውልልሃለሁ። መልካም ጊዜ። የምን በልቻለሁ ባላ ይሻላል። በቃ ሰላም ቆይልኝ። እሺ በቃ ደህና እና ፋሚሊዎች ያው ኤፋንም አግኝቼው ያለውን ነገር ሰምታችኋል። እና በሩታ በኩል ያለውን ነገር እኛ ከፋሚሊዎች ጋር ሆነን ለማስተካከል እንሞክራለን። በአብርሽ በኩል ያለውን ነገር ደግሞ እሱ ወንድሙ እንደሚያስተካክል ያው ያለውን ነገር ነግሮኛል እና ያለውን ነገር ይስተካከላል ብለን እናስባለን። እንደሚስተካከልም ደግሞ በጣም እርግጠኛ ነኝ። እናንተም በጸሎት አግዙን። እንግዲህ ቻው።